እናት ያልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ፣ እዛ ምንም ነገር የለም። ሌላው ደግሞ ቅርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። አንዴ ይጨርስ። አወራሽ እኮ ከእናትየዋ ጋር ካለን ኮሚኒኬሽን የተነሳ እንደኔ እንደ ሰው እናትየዋን ያወቅኳት በዴዚ ነው። ዴዚ ባትኖር እናትየዋን አላውቅም። እናትየዋ ኦፍ ኮርስ ጥሩ ሰው ናቸው። እንደ እናት የሚያስቡት ነገር አለ። በዴዚ ግን በዛ ሰዓት ላይ ዴዚ ከምታልፍበት ነገር ከባድ ነገር ውስጥ ነበረች እና ብዙ ነገሬ እናትየዋን መጥፎ ነገር መናገር አልፈልግም። በብዙ የሆነ እንዴ ልበልሽ እድሜ የኔ የሚቀርበው ከእናትየዋ ይልቅ ለዴዚ ነው። ዴዚን አንደርስታንድ ማድረግ ነው። ስለዚህ በዛ ሰዓት ላይ ሚዲያ ላይ ወጥቼ ዴዚ እናትሽ እንዲያለቀሰች ነው እንደዚህ ብዬ እናትየዋን ቴክስት አላወጣም። ለእናትየዋን ፌር አይደለም፣ ለዴዚም ፌር አይደለም። በዛ ሰዓት ያልተናገርኩበት ምክንያት ያ ነው። ሌላው እያንዳንዱ የኔ ላይቭ ሁኔታ አታዩም እንጂ በሰዓቱ ዴዚን በጣም ለማዋራት ሞክሬያለሁ። አሁን ሁሉም አጨብጫቢ አሸብሻቢ ሆኖ ሁሉም ዴዚ ስለሚል ነው እንጂ እናትየዋ ራሱ ያኔ ሪካርድ ትልክልኝ ነበረ። ዴዚ እንዲያለቻ ስለ እናቷ አግሬሲቭ ስትል መስማት አትፈልግም። ስለ እናቷ ነው ወይስ ምንድነው አግሬሲቭ ማለት? በሰዓቱ ዴዚ ያለችበት ሁኔታ በጣም ጥሩና በቃ የሆነን ሰው ወደደች። ያንን ሰውዬ ስለወደደችው በሬሱ ምክንያት አታክ ሊደረግ አይገባም። ባሳለፈው ህይወት ምክንያት አታክ ሊደረግ አይገባም። የፈለገ እናቴ ብትሆን የኔ ምርጫዎች ላይ ገብታ እከሌን አግቢ ማለት አትችልም ነው። የዴዚን ሐሳብ እስማማበታለሁ። የዴዚን ሐሳብ መስማማበት ሰው ናት። ቤተሰቦቿ ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ አይመስለኝም። ለምን አት ኤንድ ኦፍ ዘ ዴይ ዴዚ እርጉዝ ናት። የመጀመሪያ ልጁን ልትወልድለት ነው። የልጁ እናት ላይ እንደዚህ ግፍ ይሰራል ብዬ አላስብም። ስለዚህ የማናችንም ቢዝነስ አይደለም። ያብሳላትም የልዑልም እንደ ሰውኛ አዝነናል። ሙቭ ማድረግ ነው። ሌላ ነገር ካለ እንትን ይደረጋል፣ ይወጣል። እሺ በቃ እንዳልከው አሁን አንተ በራስህ የምታጣራው ካለ ያ እንደ ቅድም ያልከው አጣርቼ ማውቀውን ነገር ነግራችኋለሁ። ዋው ከፈለክ ፕራይቬት መናገር ትችላለህ። ፐብሊክም በራስህ መንገር እኛን ኮንታክት ማድረግ ከደበረ ለአንተ ማሳውቃለሁ። ፐብሊክ ላይ የምናገር ካሰብነው ነገር የውሸት ከሆነ የህሊናህን እንድትወጣ ነው። አዎ የህሊናህን እንድትወጣ ነው እንጂ ለህሊናዬ ነገር ከዚህ በፊት ቆይ አንዴ አብሳላት ይኸውልህ፣ በሁሉም ኬዝ ብነዘንዝ ለአንተ ራስ ምታት ነው የሚሆንብህ። ምክንያቱም አሁን አንተ ስለ አሞራው ምስክርነት እየሰጠ ስለሆነ ከሞተ በኋላ የተደረጉትን ነገሮች ደግሞ ብንነግርህ ማለት አሁን አንተ ሜቢ ዲቴይሉ ነገር ውስጥ ስላልነበርክ ነው። ጥቁር አርጓል ምናምን አርክ። ጥቁሩ ስንት ሰዓት ነው የቆየው? ስንት ደቂቃ ነው የቆየው? ዘቀዘቀ ስንት ደቂቃ ነው? ኢንስታግራም ላይ ላይቭ እየገባ ነው ነጭ ልብስ ለብሶ ምናምን። ስለዚህ ውስብስብ ነው ስታየው። እሱን ያስባል እናቱን እንደዚህ አያደርግም የሚለውን በጥያቄ ምልክት አድርገን እንለፉ። አንተ የራስህ እይታ ነው። ኢትስ ኦኬ ነገሩ ላይ ስለሌለ እኛ ግን ድራማው ላይ ውስጡ ላይ ስላለን የምናየው ኤቭሪዴይ ስለምናውቅ ቦነስቱን እናስበውና አሌክስ ወይ አሞራው ድራማ ፈጠረ፣ የሆነ ነገር አረገ። ዴዚ ለምን አታወራም? አንድ ጥያቄ ልጠይቅህ። በሰዓቱ ዴዚን በጣም ለማዋራት ሞክሬያለሁ። አሁን ሁሉም አጨብጫቢ አሸብሻቢ ሆኖ ሁሉም ዴዚ ስለሚል ነው እንጂ እናትየዋ ራሱ ያኔ ሪካርድ ትልክልኝ ነበረ። ዴዚ እንዲያለቻ ስለ እናቷ አግሬሲቭ ስትል መስማት አትፈልግም። ስለ እናቷ ነው ወይስ ምንድነው አግሬሲቭ ማለት? በሰዓቱ ዴዚ ያለችበት ሁኔታ በጣም ጥሩና በቃ የሆነን ሰው ወደደች። ያንን ሰውዬ ስለወደደችው በሬሱ ምክንያት አታክ ሊደረግ አይገባም። ባሳለፈው ህይወት ምክንያት አታክ ሊደረግ አይገባም። የፈለገ እናቴ ብትሆን የኔ ምርጫዎች ላይ ገብታ እከሌን አግቢ ማለት አትችልም ነው። የዴዚን ሐሳብ እስማማበታለሁ። የዴዚን ሐሳብ መስማማበት ሰው ናት። ቤተሰቦቿ የፈለጉትን የማድረግ ግዴታ የለባትም። ከዴዚ ስህተት ተፈጠረ ብዬ የማስበው
ዮናስ ዮኒ ማኛ ጋር ገብታ 25000 26000 ሰው ባለበት እናቷን አላበላችኝም አላጠጣችኝም እንዲሆነ ኮንቨርሴሽኑ በውስጥ ማለቅ የነበረበት ነው። ፐብሊክ ላይ መውጣት የለባትም ነበር። እናትየዋን ተደጋጋሚ ቡሊ ትደረግ ነበር። ያ መፈጠሩ ብቻ ነው ከዲዚ ነው ያናደደኝ። ገብቶሻል እንጂ በሰዓቱ የወደደችውን የማግባብ መብት አላት። ኢቨን ሰይጣን ቢሆን ራሱ እናትየዋ ዳር ሆና የማማከር ነው እንጂ ዲዚ ያሰበችውን በራሷ ላይፍ ነው የራሷን ዲሲሽን መውሰድ ትችላለች። በዛ ምክንያት እኔም እናትየዋን አማከር ነበር። እናትየዋን አሁን እዚህ ጋር የሀገር ዋትሳፕ ሜሴጅ አለ። ስትቆጣኝ አለ፣ ስታሞግሰኝ ብቻ ሳይሆን ስትቆጣኝ አለ። እኔ ነኝ ተንከባክቤ ያሳደግኳት እናንተ አይደላችሁም። ስለዚህ እኔ ለልጅ የሚሆነውን መምረጥ አለብኝ ምናምን ትል ነበር እናትየዋ። ያ እንደ እናት ልክ ነው፣ እንደ ዲዚ ደግሞ ልክ አይደለም። በሰዓቱ ሚዲያ ላይ ወጥቼ እናትሽ እንዲህ ያለች ነው ምናምን ብዬ አላወራም። ግን እዚህ ሳገኛት ላይፍ ላይ ዲዚ ሁሌ የምላት ምንድነው ደስተኛ ነሽ ወይ በላይፍሽ የወሰንሽ ውሳኔ ለምን ከእናትሽ ጋር አታወሪኝ? ቴክስት አድርጊላት እስቲ ምናምን እላታለሁ። አታወራ ጽሜሽ አታርግብኝ ምናምን ትላለች። ጌም መጫወት ብቻ ነበር የምትፈልገው። በሰዓቱ ያኔ ብቻዋን ከቤት የለቀቀችበት ታይም ስለነበረ እንዴትም ቢሆን አፌን ዘግቼ ዋናው የዲዚ ጤንነት ስለሆነ ዋናው የዲዚ ኢንካም ማግኘት ስለሆነ ጌም እጫወታለሁ።